ጋሼ ልጁን ሀይሚን ተቆጣት። ብሩኬ ይቅርታ በዚህ ልክ አንቺን ይቅርታ ጠይቆሽ አንቺ ደግሞ እሱ ቤት ድረስ መጥቶ የእሱን ይቅርታ እንደመቀበል ያን ያክል ተናግረሽ እሱን ማስቀየም ለምን አስፈለገ? እሱ ብሩክ ያላደረገውን ኤፍሬም ስሙን አጥፍቶበት ያንን ሁሉ ይቅር ብሎ ኤፍሬም እንዳያስታርቀው ተናገረ። ታዲያ ያንቺ ህልምሽ ወይስ አላማሽ ምንድን ነው? ከሱ ጋር ያለሽ ነገር ሰው ሲጠጋው እየተንጨረጨርሽ ነው። ከሱ ጋር ማንም አይቅረብ እያልሽ ነው። ታዲያ አንቺ እንደዚህ ከሆነ ያለሽ ለሱ ቦታ ሌላ ሰው ሲጠጋው ለምን ይከፋሻል? አሁን ሌላ ነገር ምክንያት አልፈልግም፣ ሁለታችሁ እንድትስማሙ ነው። ያለበለዚያ ደግሞ አንቺም የራስሽ ጉዳይ እሱም የራሱን ህይወት እንዲኖር እፈልጋለሁ፣ ምክንያቱም ልጄ ስለሆነ በማለት ጋሼ በጣም ተናዶ ለሀይሚ ምላሽ ሰጥቷታል። ከአዲስ አበባ ድረስ የመጣሁት እናንተን ለማስታረቅ ነው። ኤፍሬም ደውሎ ነግሮኝ ነው። ግን ያንቺ ደግሞ በዚህ ልክ በዚያ እንደዚህ አይነት ምላሽ ለሱ መመለስሽ ትክክል አይደለም። እሺ አየሽ፣ እቤት ድረስ ሄድሽ እሱ የተዘጋጀውን ቀምሷል ወይ? አብሮ በደስታ ከአብሳላት ጋር አሳልፏል ወይ? ፍፄስ ያለውን ነገር በደስታ ተቀብሎታል ወይ? ይህንን ነገር ብቻ እንድትመልሽ እፈልጋለሁ። ብሩኬ ያንን ሀሳብ አልተቀበለውም። ሀይሚ መታ ነው ወይ እያለ አይኑን ጨፍነው ወደ ፕሮግራሙ ሲወስዱት በኋላ ሲያይ በጣም ተናዶ እንደተቆጣ እንደተናገረ ፍፄንም በዚህ ልክ ለምን ትወርዳለህ በማለት የአብሳላትንም እንዳስጠነቀቃት ነው። ያ ላንቺ ያለው ቦታና ክብር ነው፣ እንዴት አይገባሽም? በማለት ደግሞ ህይወትሽን የምታውቂው ራስሽ ነሽ፣ የሚጠቅምሽንና የማይጠቅምሽን በማለት ጋሽ በጣም በቁጣ ደግሞ ያው ሀይሚ ሀሳቧ በኋላ የመንጨርጨር የቅናት እንዳይሆን ይህ ልጅ ተቆረጠ ቆረጠ ነው። ምክንያቱም ብዙ ጊዜ ታግሶሻል፣ ላንቺ ብሎ ነው ይህን ያክል የሚደክመው። አንቺ ማነሽና ነው ያንቺ የተለየሽ ሴት ነሽ ብሎ ጋሽ ከዛ ልጁን ከፍ ዝቅ አድርጎ ተናግሯታል። ብሩኬም ያለ ሀይሚ ህይወት የለኝም፣ ሀይሚ ከኔ ተነጥላ የሌላ ሆነች፣ ከሌላ ሰው ጋር አየኋት ማለት እኔ በህይወት የለሁም አለ ብሩኬ። እንደዚህ እያደረገችው እንኳን ተስፋ አልቆረጠም። የአብሳላትና ፍፄ ባለመስማማታቸው የነሱ ህልምና ሀሳባቸው ስለሆነ በጣም ደስ ብሏቸዋል። የአብሳላትም ያው አመነጫጭቆ ብሩኬ ቢያባረራትም ግን እሷ ደግሞ የሀይሚን ያለችውን ምላሽ እያየች ነው እና በዚያ ላይ ደግሞ ሀሳብ ልትሰጥ ትችላለች። ምክንያቱም አየህ እኔ የምፈልገው እንደዚህ እንድትሆኑ ነበረ፣ ህልሜ ነበረ። ምክንያቱም እኔ ያልኩህን ስለማትሰማ፣ ለአንተ ክብር የምትሰጥህን ሴት ስለማትቀበል ወይንም አንተ እንዲህ አይነት ነገር ስለማይገባህ የምትፈልገው ሀይሚን ነው እንደዛ የምታደርግን የምታመረጫጭቅን የምታዋርድህን ለአንተ ቦታ የሌላትን እያለች አብሳላትን በሀሳብ ትመጣ ትችላለች። ሰላም ጤና ይስጥልኝ ውድ እየተከበራችሁ ቻናሌ ተከታዮች ቤተሰብ በሙሉ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮ ላይክ እና ሼር በማድረግ እስከ መጨረሻው ተከታተሉ ትላለሁ። ቤተሰብ ሀይሚ የወንድሟን እንዲሁም ደግሞ የሌላ ሰውን ሀሳብ እየሰማች ባይኗ ባየችው ነገር ሳታጣራ ብሩኬም ከእንደኛ ሰዎች ጋር ያለ ፍላጎቱ ከተገኘ ታየች የሀይሚ መንጨርጨር። ይሄ ደግሞ የራሷን ጉዳት ነው የሚያመጣው። ብሩኬ ይቅርታ ጠይቆ በይቅርታው ደግሞ እሷም ይቅርታ አድርጋ አብራው እንድትኖር ነበረ። የታመመበት ምክንያት ያው እነሱ ባደረጉት ምክንያት ነው። ምክንያቱም በገዛ ቤቱ ይህንን ፕሮግራም ሲያደርጉ ወይንም አብሳላት እንደዛ ስታደርግ ምን አይነት ውስጥ ጭንቀት ወይንም ድብርት ውስጥ ስለገባ ነው የሀይሚ ጉዳይ። ምክንያቱም ሀይሚ እያሰባት የእሷ ውሳኔ ደግሞ ጥርጣሬ ስላለበት ሀሳቧ ሊመለስ አልቻለም። ምክንያቱም ደግሞ በእሷ ሙሉ በሙሉ አይፈረድም።
ሁለቱም እየተፈላለጉ ሁለቱም ደግሞ የሆነ በመካከላቸው ይሄን ነገር ይፈጠርባቸዋል ማለት ነው። ብቻ የሆነ ጣልቃ የሚገባል። ለምሳሌ ሀይሜ ጋር ማን ገባ? ወንድሟ ገባ። ይሄ ደግሞ አስመሳዩ ጨበሬ ፍፄ ገባና የአብሳላትን አንከርፍፎ ወደ ቤትም ድረስ ይዟት መጥቶ በዛ ምክንያት ይሄው ብዙ ነገር አለ። ብሩኬን የሚናገሩ አድናቂዎቹም እንዲህ ተከታታዮች አሉ። በዛው ልክ ደግሞ እሱ ያው የአድናቂዎቹ የብሩኬን ከፍታና ብርታትን የሚፈልጉ ትስማማላችሁ፣ አንድነታችሁን እንፈልጋለን የሚሉ እነኛን ብቻ እየተከተለ ነው። ብዙ የሚናገሩ ኮመንቶች የሚያናድዱ ኮመንታተሮችም እየተናገሩ ነው። እንግዲህ በዚያም ያው እሱ የገለጸው አለ ማለት ነው። እና ጋሼ ያው ወስኗል ለማስታረቅ በቅርቡ እንደሚታረቁ እርግጠኛ ነኝ ማለት ነው። ቤተሰብ ይታረቃሉ። ያው አንድ ሰው የሚነጫነጨው በቃል አይደል የውስጡን ግልጽ አድርጎ የሚነጫነጨው በዛ ሰው ከተነጫነጨበት ከተቆጣ ምናምን ያው ድብቅ ሰው ማለት ሳይሆን የሆነ በቃ የሚወደው ሰው ላይ ነው የሚተነፍሰው ሰው እና ሀይሚም እንደዛ ናት። ብትወደው ብታፈቅረው ነው እንጂ ባትወደው ባታፈቅረው ሌላ ሰው ወደ እሱ ጋር ሲመጣ ያን ያክል አትንጨረጨርም ነበር፣ አትናደድም ነበር። ስለዚህ አርፋ ብትመለስ እንዲሁም ደግሞ አሁን ወንድምየው ስለሆነ ነው ጋሼ ባለው ሀሳብ ትስማማለች። ሀብም ሌላ ሰው ጣልቃ እንዲገባ አልፈለገም። ምክንያቱም የሁለቱን አንድነት ይፈልጋል። ወንድሜ በአንቺ ምክንያት ሊታመም አይፈልግም። ወንድሜ እንዳይጎዳ ስርዓት ከያዘሽ ስርዓት ይዘሽ አርፈሽ የሰውን ወሬ ሳትሰሚ ኑሮሽን መኖር ነው። የሰው ነገር እና የሰውን ሀሳብ የምትከተይ ባየሽው የምትናደጂ የምትንጨረጨሪ ከሆነ ቤትሽን ታፈርሻለሽ ብሎ ወንድሙም ብሩኬ የብሩኬ ወንድም ሀብ ተናግሯል ማለት ነው። እንግዲህ የሁለቱን መስማማት እና የሀይሚ ምላሽ ደግሞ የምትለውን ጋሼ እመክራለሁ ብሏል። ልጁን መክሮ ቀጣይ ሀብም እንዲሁም ብሩኬ ሆነው ያው ያስታርቋቸዋል ሁለቱን፣ የእሱም ወንድሙ የሀይሚም አባት ሆነው ማለት ነው። ስለዚህ የሀይሚ ደግሞ ያው ይቅርታ እንደምትጠይቀው አለ አይደለ? በእሷ ቦታ ብትሆኑ በሱ ቦታ ብንሆን ብላችሁ ራሳችሁን ብትስሉ ወይንም ብትጠይቁ የሆነ ነገር ታገኛላችሁ። ምክንያቱም የሆነ ነገር ታገኛላችሁ። ብሩክ ያላጠፋም አይባልም፣ ሀይሚም አላጠፋችም አይባልም። ሁለቱም ጋር አለ የየራሳቸው ህመምና ቁስላቸው ማለት ነው። ስለዚህ ያንን ነገር ደግሞ የማንንም ሀሳብ ሲከተሉ እራሳቸው ብቻ የሚወስኑት ሲሆን ደስ ይላል ማለት ነው። ቤተሰብ ጋሼ ሁለቱን ሲያስታርቅ ሲያስማማና ታርቀናል ብለው እንግዲህ አሽቃባጭ ጓደኛ ከጎን የነበሩ አስመሳዮቹ እነሱ ተዋረዱ ብለው ሀሳብ ሊሰጡ ይችላሉ በቀጣይ ክፍልም ማለት ነው። ቤተሰብ ቀጣይ ሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም ሆኖልኝ ባይ ባይ።